እግዚአብሔር ወደ ታላቁ የሕይወት ምዕራፍ ከፍ ከማድረጉ በፊት ማስጠንቀቂያዎችን ወይም ምልክቶችን ይልካል። ጩኸት የበዛባቸው ወይም ግልጽ የሆኑ ሳይሆኑ አብዛኛው ሰው የሚሰማቸው ነገር ግን የማያስተውላቸው ጸጥ ያሉ ምልክቶች ናቸው። አሁን ቀና ብለህ እንድታዳምጥ የሚያደርግ ነገር ይህ ነው። አሁን በጣም የከፋው ጊዜ፣ በጣም ከባዱ ውጊያና እጅግ ግራ የሚያጋባው ጊዜ ብለህ የምትጠራቸው ነገሮች በእርግጥ የድል ጊዜ ከመቼውም ጊዜ ይልቅ እንደቀረበ የሚያሳዩ የመጨረሻ ምልክቶች ሊሆኑ ይችላሉ። አብዛኞቹ አማኞች ይህንን ሙሉ በሙሉ ይስታሉ። ከተአምራቱ 3 ቀናት በፊት ተስፋ ይቆርጣሉ። ከምላሹ አንድ ጸሎት ሲቀራቸው ጥለው ይሄዳሉ። ከድል በሩ አንድ ምልክት ሲቀራቸው ያቋርጣሉ። በረከቱ ለምን እንዳልመጣ እያሰቡ ቀሪ ሕይወታቸውን ያሳልፋሉ። በረከቱ ቀድሞውንም በመንገድ ላይ እንደነበር አያስተውሉም። ዛሬ ጠላት እንድትረዳው የማይፈልገውን ነገር አሳያችኋለሁ። እግዚአብሔር ከታላቅ መውጣት በፊት ሁልጊዜ የሚያሳያቸውን 7 ምልክቶች እንመለከታለን። የዚህ ቪዲዮ ማብቂያ ላይ ቢያንስ አንዱ አሁን በሕይወት ውስጥ እየተከሰተ መሆኑን ታስተውላለህ። ስለዚህ ከመጀመራችን በፊት እግዚአብሔር በሕይወት ውስጥ ታላቅ ነገር ሊያደርግ እንደሆነ የምታምን ከሆነ ኮሜንት ላይ ጌታ ሆይ ለድሌ ዝግጁ ነኝ ብለህ ጀምሩ። አንደኛ፣ ጥቃቶች ያለምንም ምክንያት በድንገት ይጨምራሉ። ከእግዚአብሔር ጋር ያለህን ግንኙነት በቁም ነገር ለመያዝ የወሰንክበት ቅስፈት ሁሉም ነገር እንዴት እንደከበደ አስተውለሃል? የነበረ ሰላም ይጠፋል። ሞተዋል ያልካቸው የድሮ ችግሮች ዳግማዊ ይሆናሉ። ፈጽሞ ችግር ሆነው የማያውቁ ሰዎች በድንገት ችግር ይፈጥራሉ። በዚህን ጊዜ ራስህን ጌታ ሆይ በመጨረሻ ትክክለኛውን ነገር እያደረግኩ ነው፣ ታዲያ ለምንድን ነው ሁሉም ነገር እየፈረሰ ያለው ብለህ ስትጠይቅ ትገኛለህ። በጥሞና አድምጠኝ። ጠላት የትም በማይደርሱ ሰዎች ላይ ጥይቱን አያባክንም። የማይንቀሳቀስ ኢላማን አያጠቃም። በማይንቀሳቀስ ሰው ላይ ኢላማን አያጠቃም። በሕይወት ውስጥ ያለው የጦርነት መጠን በሕይወት ላይ ካለው የዕጣ ፈንታ ወይም ዴስቲኒ ትልቅነት ጋር በቀጥታ የተያያዘ ነው። ጥቃቶች ሲጨምሩ እግዚአብሔር እንደተወ የሚያሳይ ምልክት አይደለም፣ ሲኦል አንተን እንዳስተዋለ የሚያሳይ ምልክት እንጂ። አስበው፣ ፈርዖን አዳኝ መወለዱን ሲሰማ አዋቂ ሰዎችን አላሳደድም። የሄደው ወደ ሕፃናቱ ነበር። ጠላት በዓለም ፊት ከመታየቱ በፊት ስጋቱን ስላየ ጥቃቱ የመጣው ጥሪው ከመገለጡ በፊት ነበር። በኢየሱስም ላይ ተመሳሳይ ነገር ተከስቷል። ልክ እንደተወለደ ሄሮድስ ሊገድለው ሞከረ። ማስተዋል ሲጀምር አልነበርም። ተአምራትን ሲያደርግም አልነበርም። ገና በተወለደ ጊዜ አንዲትም ነገር ሳያደርግ ጠላት እግዚአብሔር የጀመረውን ለማስቆም ሞክሮ ነበር። ስለዚህ ወደ እግዚአብሔር ይበልጥ ከተጠጋ በኋላ ሕይወት በድንገት ሲከብድ አትደንግጥ። አስተውለው፣ ያ የጨመረው ተቃውሞ ጠላት እጅግ ወደሚፈራው ነገር በቀጥታ እየተራመድክ መሆንህን ከሚያሳዩ ግልጽ ምልክቶች አንዱ ነው። ሁለተኛ፣ እንግዳ የሆነ መንፈሳዊ ድካም ይሰማሃል። ይህ ምልክት ከማንኛውም ሌላ ነገር በተለየ ብዙ አማኞችን ግራ ያጋባል። አብዝተህ ትጸልያለህ፣ ቃሉን አብዝተህ ታነባለህ፣ ወደ እግዚአብሔር ትቀርባለህ። ነገር ግን ቀለል ከማለት ይልቅ ሙሉ በሙሉ እንደተሟጠጥክ ይሰማሃል። እንቅልፍ በማይፈታው መንገድ ትደክማለህ። ልታብራራው በማትችለው ሁኔታ ይከብድሃል። ጠላትም በእውነት ወደ እግዚአብሔር ቀርበ ቢሆን ኖሮ እንዲህ አይሰማህም ነበር እያለ ያንሾካሾካል። እውነቱ ግን ይህ ነው። መንፈሳዊ እድገት መንፈሳዊ ምጥ ወይም ድካም ነው። ልትወልድ የተቃረበች ሴት ከመውለዷ ጥቂት ቀደም ብሎ እጅግ በጣም ትደክማለች። ህመሙ ይጨምራል፣ ግፊቱም ይበረታል። ሰውነቷ መቀጠል እንደማይችል ሆኖ ይሰማታል። ያ ድካም ችግር እንዳለ የሚያሳይ ምልክት አይደለም፣ አንድ ነገር ሊወለድ መሆኑን የሚያሳይ ምልክት እንጂ። ገላትያ ምዕራፍ 6 ከቁጥር 9 እንዲህ ይላል፣ ባንዝልም በጊዜው እናጭዳለንና መልካም ሥራን ለመስራት አንታክት። በዚያ ጥቅስ ውስጥ የተደበቀውን ማስጠንቀቂያ አስተውል። መታከት ወይም ድካም የሚመጣው ልክ ከመከሩ በፊት ነው። ድካም የሚመጣው ልክ ወደ አጨዳው በተቃረብክበት ትክክለኛ ሰዓት ላይ ነው። ጠላት ይህንን ያውቃል። ለዚያም ነው
አንተ ገና ያላየኸውን መከር እርሱ ስላየ እጅግ በደከምክበት ሰዓት ተስፋ እንድትቆርጥ አጥብቆ የሚዋጋው። አሁን ያ ጥልቅ መንፈሳዊ ድካም እየተሰማ ከሆነ ተስፋ አትቁረጥ። እንደ ቀረብክ ወይም ወደ ድሉ መቃረብን አስብ። ከድልህ እየራቀ ስትሄድ አትደክምም፣ ወደ እርሱ ስትሄድ ነው የምትደክመው። ሶስተኛ፣ በጣም ቅርብ የሆኑ ሰዎች መራቅ ይጀምራሉ። ይህኛው ከሌሎቹ ሁሉ ይልቅ ያማል። ከትልቅ መውጣት ወይም ብሬክስሩ በፊት እግዚአብሔር ብዙውን ጊዜ መለያየትን ይፈቅዳል። ጓደኞች ይርቃሉ። ለዘላለም ይኖራሉ ብለህ ያሰብካቸው ግንኙነቶች መሰንጠቅ ይጀምራሉ። ያከብሩኛል ብለህ የጠበቅካቸው ሰዎች በድንገት ከአጠገብ መሆን ያስጠላቸዋል። ምን እንዳጠፋ እያሰብክ ከመቼውም ጊዜ ይበልጥ ብቸኛ ሆነ ራስህን ታገኘዋለህ። ነገር ግን ምንም ያጠፋው ነገር ላይኖር ይችላል። ብቸኝነቱ ቅጣት ሳይሆን ዝግጅት ቢሆንስ? በመጽሐፍ ቅዱስ ውስጥ ያሉ ታላላቅ የእግዚአብሔር እንቅስቃሴዎች በሙሉ አስቀድመው መለየትን ጠይቀዋል። እግዚአብሔር አብርሃምን ከአገር ከዘመዶች ከአባትህም ቤት ተለይተ ውጣ አለው። ከበረከቱ በፊት መለየት መጣ። ከእድገቱ በፊት ብቸኝነት መጣ። ዮሴፍ ህልሙን በሚጠሉ ወንድሞቹ ተከቦ ህዝቦቹን የሚያድን ሰው መሆን አይችልም ነበር። ጉድጓዱና እስር ቤቱ ከዕጣ ፈንታው የሚያስወጡ መንገዶች አልነበሩም፣ ወደዚያ የሚወስዱ መንገዶች እንጂ። አንዳንድ ጊዜ እግዚአብሔር ሰዎችን ከህይወት የሚያስወግደው መጥፎ ስለሆኑ ሳይሆን ከአንተ ጋር የነበራቸው ተልእኮ ስላበቃ ነው። አንዳንድ ሰዎች ለአንድ ምዕራፍ እንጂ እስከ መድረሻው አብረው እንዲጓዙ የተጠሩ አይደሉም። ወደ ድልህ ጊዜ ወይም ብሬክስሩ አብረው ቢመጡ ኖሮ ጉዞህን ያዘገዩ ነበር፣ ወይም እግዚአብሔር ብቻ ሊያደርገው የሚችለውን ነገር ክብር ይወስዱ ነበር። ይህ ነገር ከቅርብ ጊዜ ወዲህ ከህይወት የራቀ ሰውን እንድታስብ ካደረገ አሁኑኑ ቻናላችንን ሰብስክራይብ አድርግና በኮሜንት ላይ ጌታ ሆይ በጊዜ እታመናለሁ ብለህ ጻፍ። አራተኛ፣ የቆዩ ጸሎቶች በድንገት ያልተመለሱ ሆነው ይሰሙሃል። ከትልቅ መውጣት በፊት የሚመጣው ልዩ የሆነ ዝምታ አለ። ትጸልያለህ፣ ነገር ግን ቃላት ጣሪያውን መተው ወደ ታች እንደሚመለሱ ይሰማሃል። እግዚአብሔርን ትፈልገዋለህ፣ እርሱ ግን ከመቼውም ጊዜ ይበልጥ የራቀ ሆኖ ይሰማሃል። ሰማዩ እንደ ናስ ይሆንብሃል። ጠላትም እግዚአብሔር መስማቱን እንዳቆመ ሊያሳምን ያንን ዝምታ ይጠቀምበታል። ነገር ግን የእግዚአብሔር ዝምታ የእግዚአብሔር አለመኖር ማለት አይደለም። አንዳንድ ጊዜ ዝምታው ገና ሊያብራራልህ በማይችለው እጅግ ጥልቅ ነገር ላይ እግዚአብሔር እየሰራ መሆኑን የሚያሳይ ድምፅ ነው። አልዓዛር ሲታመም እህቶቹ ወደ ኢየሱስ መልእክት ላኩ። ኢየሱስ ግን ምን አደረገ? ምንም። ጠበቀ። አልዓዛር እስኪሞት ድረስ በነበረበት ስፍራ ለ2 ቀናት ቆየ። ለማርታና ለማርያም ያ ዝምታ እንደመተው ተሰምቷቸው ነበር። ሊከሰት ከሚችለው ሁሉ የከፋ ነገር ሆኖ ተሰምቷቸው ነበር። ኢየሱስ ግን እየዘገየ አልነበረም። ትንሣኤን እያዘጋጀ ነበር። ፈውስ ቢሆን ኖሮ ተአምር ይሆን ነበር። መዘግየቱ ግን ከጠየቁት በላይ ለሆነ እጅግ ታላቅ ነገር ስፍራን አዘጋጀ። እግዚአብሔር ዝም ሲል ችላ እያለ አይደለም፣ የጥያቄን ደረጃ እያሳደገ ወይም አፕግሬድ እያደረገው ነው። ፈውስ ለመንከው፣ እርሱ ግን ትንሣኤን እያዘጋጀ ነው። በር ለመንከው፣ እርሱ ግን ትልቅ መተላለፊያ ወይም ሃይዌይ እየገነባ ነው። ዝምታው መገፋት ሳይሆን እድሳት ነው። እግዚአብሔር በዝምታ ውስጥ የሚገነባው ነገር ከጸለይከው ከማንኛውም ነገር በላይ አብዝቶ ይናገራል። አምስተኛ፣ ቀድሞ ትወዳቸው በነበሩ ነገሮች ላይ ፍላጎት ታጣለህ። በድንገት ቀድሞ ያዘኑብህ የነበሩ ነገሮች ባዶ ሆኖ ይታዩሃል። አብረኸው ትውል የነበረው ስብሰባ ባዳ ይሆንብሃል። ያስደስቱ የነበሩ ንግግሮች አሁን እንደ ጩኸት ይሰሙሃል። ልታብራራቸው አትችልም። የድሮ ሕይወትህ ክፍል ሆነው ነገር ሁሉ አሁን ከአንተ ጋር አይመጥንህም። ያንን ስሜት አትዋጋው። ያ እግዚአብሔር እጆችህን በአዲሱ ነገር ሊሞላው ከአሮጌው ነገር ላይ መያዣህን እያላላ መሆኑን የሚያሳይ ነው። አሮጌውን ማንነትን አጥብቀ ይዘ ወደ አዲሱ ምዕራፍ መግባት አትችልም። በአሮጌው ሕይወት ላይ የሚሰማ ምቾት ማጣት ድብርት ሳይሆን መላቀቅ ወይም ዲታችመንት ነው። እግዚአብሔር ከአንተ ጋር ሊቀጥሉ ካልተገባቸው ነገሮች እያላቀቀ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 እንዲህ ይላል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። አሮጌው ነገር ቀስ በቀስ ይጠፋል አይልም። አሮጌው ነገር አልፏል ሄዷል ነው የሚለው። አንዳንድ ጊዜ የአሮጌው ነገር መሄድ ከነፃነት ስሜት በፊት የማጣት ስሜት ሆኖ ይሰማሃል። አዲሱ ወይን ሲቀዳ አሮጌው አቁማዳ ወደ ጎን መተው አለበት። ስለዚህ የድሮ ሕይወት በድንገት የማይመጥንህ ልብስ ሆኖ ከተሰማ ደስ ይበለ። ያ አንተ ራስህን እያጣ ሳይሆን እግዚአብሔር ሊያደርግ ላለው አዲስ ማንነት ስፍራ እያዘጋጀ ነው።
ስድስተኛ በውከት መካከል በድንገት ያልተለመደ ሰላም ይሰጥሃል። ይህ ከምልክቶች ሁሉ እጅግ ውብ የሆነው ነው። በዙሪያ ያለው ነገር ሁሉ እየፈረሰ ነው። ሂሳቦች አልተከፈሉም፣ የሕክምና ውጤቱም አልተቀየረም። ሁኔታዎች አሁንም የማይቻል ሆኖ ቀጥለዋል። ሆኖም ከየት መጣ የማይባል ምንም አይነት አመክንዮ ትርጉም የማይሰጥ ሰላም ይወርድብሃል። በሁሉም መመዘኛ መደናገጥ ነበረብህ። አንተ ግን ተረጋግተሃል። ያ ሰላም እውነታን መካድ አይደለም። ያ ሰላም እግዚአብሔር በመንገድ ላይ ያለውን ነገር እንድትቀበል መንፈስህን እያዘጋጀ መሆኑን የሚያሳይ ነው። ፊልጵስዩስ 4:7 ይህንን አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ይለዋል። በጥንቃቄ አንብበው። አእምሮን መረዳትን ሁሉ የሚያልፍ ነው። ትርጉም አይሰጥም። ትርጉም እንዲሰጥም አይጠበቅበትም። ይህ መልሶ ከመምጣቱ በፊት የሚታይ የሰላም አይነት ነው። ምክንያቱም እግዚአብሔር ብዙ ጊዜ ሁኔታዎችን ከመለወጡ በፊት ልብህን ያሳርፋል። ደቀ መዛሙርቱ በታንኳ ውስጥ በነበሩ ጊዜ ማዕበሉ ሲናወጥ ኢየሱስ የት ነበር? ሌላውን ሁሉ እያስፈራራ በነበረው ማዕበል መሃል ሙሉ በሙሉ በሰላም ተኝቶ ነበር። ለምን? ምክንያቱም ውጤቱን አስቀድሞ ያውቅ ነበርና። ኢየሱስ የነበረው ያው ሰላም በሕይወት ያለው ማዕበል ለድምፁ ከመገዛቱ ጥቂት ቀደም ብሎ እግዚአብሔር ለአንተ የሚሰጥ ሰላም ነው። ሊያደቅ በሚገባው ወቅት ውስጥ ልታብራራው የማትችለው መረጋጋት ከተሰማ አትጠራጠረው፣ ተቀበለው። ያ ሰላም በሰማይ ለጸደቀው የድል አዋጅ ደረሰኝ ነው። ሰባተኛ በአይን ከማየት በፊት በመንፈስ ይሰማሃል። ይህ የመጨረሻውና እጅግ ኃይለኛው ምልክት ነው። በውስጥ ትልቅ ስፍራ በቃላት ሙሉ በሙሉ ልትገልጸው በማትችለው መንገድ የሆነ ነገር እየተቀየረ እንደሆነ ዝም ብለህ ታውቃለህ። በውጫዊ ዓለም ምንም የተለወጠ ነገር የለም። ሁኔታዎች ተመሳሳይ ይመስላሉ። ነገር ግን በውስጥ የሆነ ነገር አስቀድሞ ተንቀሳቅሷል። ምንም አይነት ውጫዊ ማስረጃ ሳይኖር ድሉ አስቀድሞ ይሰማሃል። ያ ስሜት የፈጠራ ምናብ አይደለም። ያ እምነት ነው። ዕብራውያን 11:1 እንዲህ ይላል፣ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ማስረጃ ነው። ማስረጃ የሚለውን ቃል አስተውል። እምነት ማረጋገጫው ከመምጣቱ በፊት የሚመጣ ማስረጃ ነው። እግዚአብሔር የገባው ቃል አሁን መንቀሳቀስ መጀመሩን የሚያረጋግጥ የመንፈስ ቅዱስ የውስጥ ምስክርነት ነው። ኤልያስ በሰማይ ላይ አንዲትም ደመና ሳትኖር የብዙ ዝናብን ድምፅ ሰማ። በአይኑ በገሃዱ ዓለም ከማየቱ በፊት በመንፈሱ ስለሰማው ሰማዩ አሁንም ደረቅ ሆኖ ሳለ ዝናቡን አወጀ። ነቢያት ይህንን ምስጢር ያውቁ ነበር። ገና በችግር ውስጥ ሆነው ሳለ ለመልሱ እግዚአብሔርን ያመሰግኑ ነበር። ስለዚህ አሁን በመንፈስ ውስጥ የሆነ ነገር ሲነሳ ከተሰማ ልታብራራው የማትችለው ጉጉትና ዝም የማይል የውስጥ እውቀት ካለ ትኩረት ስጥ። ያ እግዚአብሔር ለመንፈስ እየተናገረ ነው። በሁኔታዎች ላይ ከመንቀሳቀሱ በፊት መጀመሪያ ስሜቱ የውስጥ ምስክርነቱ ይመጣል። ከዚያ መገለጡ ይከተላል። ከማጠቃለል በፊት አንድ ጠቃሚ ነገር ልንገር። እነዚህ 7 ምልክቶች በአጋጣሚ ተከስቶ አይደሉም። የጨመሩት ጥቃቶች፣ ድካሙ፣ መለየቱ፣ ዝምታው፣ ፍላጎት ማጣቱ፣ ያልተለመደው ሰላም እና ያ በመንፈስ ውስጥ ያለው ጥልቅ እውቀት፣ እነዚህ ነገሮች በሕይወት ውስጥ መደርደር ሲጀምሩ ስታይ አትሻቸው፣ እወቃቸው። እነርሱ እግዚአብሔር እንደተወ የሚያሳዩ ምልክቶች አይደሉም፣ እግዚአብሔር ሊንቀሳቀስ መሆኑን የሚያሳዩ ምልክቶች እንጂ። የጠላት ትልቁ መሳሪያ ጥቃቱ ራሱ አይደለም። ትልቁ መሳሪያው ድሉ ወይም ብሬክስሩ ከመምጣቱ ጥቂት ቀደም ብሎ ተስፋ እንድትቆርጥ ማሳመን ነው። የድልህን ምልክቶች እንደ የውድቀት ምልክቶች አድርገህ እንድታነባቸው ይፈልጋል። አሁን ግን አንተ በሚገባ ታውቃለህ። አሁን በእርግጥ ምን እየሆነ እንዳለ ማየት ትችላለህ። ስለዚህ ዛሬ እያለፍክበት ያለው ነገር ምንም ይሁን ምን ጽና። ከመልሱ አንድ ጸሎት ሲቀር ተስፋ አትቁረጥ። በሩ ከመከፈቱ አንድ እርምጃ ሲቀር አታቋርጥ። ከድሉ አንድ ምልክት ሲቀር ጥለህ አትሂድ። ምክንያቱም እነዚህ ምልክቶች እያየ ከሆነ የአንተ ምዕራፍ ሊቀየር ነውና። ይህ መልእክት ዛሬ ለልብ ከተናገረ አሁን አንድ ነገር አድርግ። በኮሜንት ላይ ጌታ ሆይ ድሌን ተቀብያለሁ ብለህ ጻፍ። ያች አጭር አዋጅ የእምነት ጸሎት ናት። እግዚአብሔር እያንዳንዱን ቃል ይሰማል። እንዲሁም ተስፋ ሊቆርጥ የተቃረበ ድሉ ወይም መውጫው ከሚያስበው በላይ ቅርብ መሆኑን መስማት የሚያስፈልገው ሰው ካወቀ ይህንን ቪዲዮ ዛሬውኑ አጋረው። እንዳያቋርጥ የሚያደርገው ትክክለኛው ቃል ይሄ ሊሆን ይችላል። በየቀኑ በመጽሐፍ ቅዱሳዊ ጥበብ አብረን ማደግ እንድንችል ይህንን ቻናል ሰብስክራይብ ማድረግ አትርሳ። እግዚአብሔር አብዝቶ ይባርካችሁ። ተባረኩ።